ናፍቀኸኛል፣ የምር ናፍቀኸኛል እኮ አውቃለሁ። እኔም እኮ ናፍቀሽኛል። ሳትናፍቂኝ ቀርቷል እኮ። እሺ አትናደድብኝ። በክፉ ጊዜ እንዴ አጠገቤ ካልሆንሽ እኔ ስደሰት እኔ ሲደላኝ ብቻ ነው እንዴ ከኔ ጎን የምትሆኝ? እሺ እንዳትሸሸኝ በእግዚአብሔር በእናትሽ በማርያም በቃ ብቻ ይሁን እንዴ ለትንሽ ጊዜ ብዙም አትደሰቱ። ሀበሻ ቤት ጥላቻ ወይም ባለትዳሮች ላይ ግጭት ከሌለ ፍቅር አይጨምርም። የሀበሻ ሴቶችም ደግሞ ባሌ ካልደበደበኝ እኔ ቅርቅር ይለኛል፣ አኮርፈዋለው የሚሉ ብዙ ሴቶች አሉ። ስለዚህ ሀይሚና ብሩኬ አንድ ቀን ቢጣሉ አንድ ቀን ቢታረቁ ፍቅር ነው እንጂ እነሱ ሳይዋደዱ ቀርተው አይደለም። ጠላቶች ግን ብዙም አትደሰቱ ለማለት እወዳለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ። ለቤቴም አዲስ የሆናችሁ ደግሞ አይከፈልበትም። የማዳም ቅመሞች ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ቻናሌ ተመቷል እና ወደ ላይ ከፍ አድርጉኝ። ላይክ ባደረጋችሁኝ ቁጥር ያው ዩቲዩብ ሼር ያደርግልኛል ማለት ነው። የመጣችሁ ሰዎች ካያችሁ በኋላ ለምንድን ነው ላይክ ማታደርጉት? ላይክ ማድረጊያ ማያቅ ሰው የለም። የእጅ ምልክት አለው እና ካልተመቻችሁ ደግሞ ዲስላይክም እኮ ማድረግ ትችላላችሁ። የሰው ልጅ ማስተካከል ያለበትን ነገር ያስተካክላል። እንዲሁም ደግሞ ሀሳብ አስተያየት ስታስቀምጡለት እየተሻለ እንዲሰራ ችግሮቹን ደግሞ እንዲያስተካክል ይረዳዋልና ያው ሀሳብ አስተያየት ካላችሁ ማስቀመጥ ትችላላችሁ። ወደ ሀይሚና ብሩኬ ስንመለስ ደግሞ ያው በዚህ ሰሞን አሪፍ ላይ ነበሩ እና ደግሞ አሁን እየተጣሉም ነው። በቃ ያኔ ስህተት መሆኑን ተረድቼዋለሁ። ከአሁን በኋላ አንተን ተለይቼ መኖር ስለማይችል ሁሉም ነገር ይቅርና አንድ ላይ ሆነን እንኑር ብለዋለች ሀይሚ ማለት ነው። ሀይሚ በአብዛኛውም ጊዜ ሁለቱም በነገራችን ላይ ብልጣ አይደሉም፣ የዋሆች ናቸውና ለመጣላትም ቅርብ ናቸው፣ ለመታረቅም ቅርብ ናቸው። ብዙዎቻችሁ ደግሞ ሰለችን እንደዚህ ሆነ እንደ ሕፃን ያረጋቸዋል። ምን ይላቸዋል? ትዳር ውስጥ እኮ እንደዛ ካልሆነ በተለይ ሀበሻ ቤት ግጭት ከሌለ ካላኮረፈችው የሆነ ደስ አይላቸውም። እንትኖች ነው የሚጨናነቁት። የሌላ ሀገር ዜጎች ፈረንጆች በተለይ ሚስቶቻቸው ሲያኮርፋቸው በጣም ነው የሚጨናነቁት። እንዴት አድርጌ የእሷን ሙድ መቀየር አለብኝ፣ እንዴት አድርጌ ከኔ ጋር በቃ እንትን ልበላት፣ ከድብርት ላውጣት ምናምን ብሎ አበባውን ጎዝጉዞ አበባውን ይዞ ከስራ መልስ የሆነ ስጦታ የሚያስደስት የምትወደውን ነገር ይዞ ይገባል። ሀበሻ ወንድ ግን እሳት ለብሶ እሳት ጎርሶ፣ እሷም ደግሞ እሳት ለብሳ እሳቱን ጎርሳ ትጠብቀዋለች ማለት ነው። ያው ሀበሻ ወንድ በተለይ አብዛኛው የቀን ስራ ነው የሚሰራው፣ የጉልበት ስራ ነው የሚሰራው። ከዛ ደግሞ ማታ እሱ ሲገባ እንደዚህ ጠዋት ተኮራርፈው ወይ ማታ ተኮራርፈው ከሆነ ያንን ይዛ ከጠበቀችው አስባችሁታል? ማብራት የለም፣ ጨለማው፣ የእሷ ፊት ጨለማ፣ የቤቱ ጨለማ። ኧረ እኛ ስንት ወንዶች አለ ወላሂ እኛ ሀበሾች አለመታደል አለ ሀቂቀተን በዓለም ህዝብ የኛ ኢትዮጵያ እንትን አትልም ብላችሁ ነው ወላሂ። በተለይ አሁን ኢትዮጵያ ህዝብ ያለበት ሁኔታ የኑሮ ውድነቱ፣ የነዳጅ እጦቱ፣ በእግር መሄዱ፣ ስራ ማጣቱ፣ ህዝቡ ረሃቡ፣ ስንት ነገር ተፈራረቀበት። ጦርነት አልሐምዱሊላህ ትንሽ አሁን ጦርነቱ ጋፕ ብሏል እንጂ ያው አሁን ደግሞ በሃይማኖት ተነስቷል። እንትን ሲል የማይወዱ ሰዎች ማለት ነው። የኑሮ ውድነቱ ነው መሰለኝ አሁን በሃይማኖትም እየተባሉ ነው። አላኩል ያህልን እኔ ልላችሁ የፈለኩት ሀበሻ ሀላስ ስራው ነው። እነ ሀይሚና ብሩኬ ደግሞ በጣም ስለሚዋደዱ ነው። በጣም ይዋደዳሉ። ልንገራቸው አንዳንድ እዛ ሰፈር ማለት ነው እዛ ሰፈር አረገዝን ወደድ ምናምን የሚባሉ እነሱን የምትደግፉ ሰዎች ሀይሚና ብሩኬ ሲጣሉ ደግሞ በቃ ደስ ይላቸዋል። ለምን ግሩፕ ነው የያዛችሁት? ሩታና አብርሽ ታረቁ። እንደገና ያኔ ሩታና አብርሽ ሲታረቁ የሀይሚ ወገኖች ደስ አይላቸውም። ሀይሚና ብሩኬ ሲጣሉ ደግሞ የዛ ቡድን ደስ
ይላችኋል። አላኩል ያለን ሀይሚና ብሩኬን ደግሞ እኛ ነን ያጋባናቸው። ይጋቡ የምትሉ ሀይሚ ቻናል ትክፈት የምትሉ ምናምን እያለን እያሽቃበጥን ከስርስሯ እየነበርን እኛ ነን እና መቼም ቢሆን አይጣሉም፣ መቼም ቢሆን አይለያዩም። የማዳም ቅመሞች ያደረጉት ያሰሩት ነገር ደግሞ ስለማይፈታ ግዴላችሁ ብዙም አትደሰቱ። ያው አንዳንድ ነገሮች የሆነ ጉዳዮች ይገጥማሉ፣ ትጋጫላችሁ። በግጭትም መሀል ደግሞ ፍቅር አለ ልላችሁ ፈልጌ ነው። የማዳም ቅመሞች ደግሞ ለራሳችሁ አንዳንዴ እስቲ ለራሳችሁ ኑሩ። የሰውን ህይወት እያናኖርን እያዞርን ቲክቶክ፣ ፌስቡክ፣ ዩቲዩብ እያለ ያጸጉራችን ወይ እዛ የእንትን ድንጋይ ላይ የበቀለ ሳር መስሎ እዛ ደርቆ እና አንዳንዴ እስቲ ወደ ራሳችንም ስልካችንን ጣል አድርገን ትተነው ለጆሮአችንም እናስበት። ሰማ የምንጠቀም ሰማ አልወድም በነገራችን ላይ እና ወደ ራሳችን ተመልሰን ራሳችንን እንምሰል ለማለት ያክል ነው። እነሱ ስራቸውን እየሰሩ ነው፣ ዩቲዩብ እየሰሩ ነው፣ ቤት ለመግዛት መኪና ለመግዛት። በነገራችን ላይ በቃ የሆነ የራሳቸው ስራ ነው ብለው አንድ ሰው ስራዬ ነው ብሎ ከያዘው ማንኛውም ስራ በቃ ስራው ነው፣ የእሱ ስራው ነው። ገባችሁ? እነሱም ስራቸው እየሰሩ ስለሆነ እናንተም ደግሞ እኛም ደግሞ ሽንት ቤታችንን እንጠብ ልንገራችሁ። ዛሬ ሰዎች ስለሌሉ ነው ድምፄን ከፍ አድርጌ የማወራው። እስቲ እናንተም ዛሬ ድምፄን ከፍ አድርጌ ስላወራሁኝ የሙራን እንኳን ላይክ አድርጉኝ። እኛ የማዳም ቅመሞች ለምንድን ነው እርስ በራሳችን ማንደጋገፈው? ለምንድን ነው የምንጨራከነው? የሆነ ቪዲዮ ካየን በቃ ካልተመቸን እህቴ በዚህ ብትሰሪ እኮ የተሻለ እይታ ይኖርሻል፣ ለአንቺ ይስተካከልልሻል ብላችሁ ወይ ኮሜንት መጻፍ። በቃ የፌመሶች ቤት ስትገቡ አንድ ፊደል እንኳን እኔ አማርኛ በእግሬ ነው የምጽፈው። አንድ አማርኛ ቃላቶች እንዳይሳሳቱባችሁ በቃ አለ አይደለ? ሆን ብላችሁ ተከታትላችሁ ነው የምትጽፉት። እኛ ቤት ስትመጡ ግን ለላይክ እጃችሁ ቆማጣ ይሆናል፣ ለኮሜንቱ እጃችሁ ቆማጣ ይሆናል። ለምንድን ነው ግን? ለምንድን ነው የማዳም ቅመሞች እርስ በራሳችን ማናበረታታው? ጥሩ ነገር የሆነ እንትን ታይለንት ካላት ለምንድን ነው ዩቲዩብ ክፈች ስሪ ማንላት ማናበረታታት? እኛ ማን ነው እስቲ የማዳም ሽንት ቤትን እጠቡ ብሎ ጣፋንታ ያደረገልን ማን ነው? ራሳችን ገድለን ለሰዎች እየኖርን እኛን ግን ህይወታችን እያናኖርን የምንኖረው እስከ መቼ ነው? እስከ መቼ ያጀማ እስከ መቼ? እስቲ በቃ ዩቲዩብ መክፈት የምትፈልጉ ታይለንት ያላችሁ ወላሂ አከፋፈቱን እነግራችኋለሁ። ክፈቱ፣ ስሩ። ጥሩ ነገር እንትን ካላችሁ ማለት ነው። እኛ ያው አብዛኛዎቻችን ያው በቪዲዮ አንወጣም፣ የተስተካከለ ቦታ እንቀመጥም። አገራችን ስንገባ እንሰራበታለን ብለን ብንል ሰብስክራይባችን አይጨምር፣ እይታ አይጨምር፣ እዛው ኧረ እኛንም አበረታቱን። የዩቲዩብ ህግ ይሁን፣ በዩቲዩብ ህግ ይሁንባችሁ። አትለፉን ብለናል። ለማንኛው ይመቻችሁ። አይታችሁ የምታልፉ ግን ያው እኔ አሁን ቪዲዮ በሳምንት 3 በሳምንት 2 ደስ ሲለኝ ነው የምለቀው። ግን በዛም ሆኖ 60 ሰው 50 ሰው ምናምን ያየዋል። ቢያንስ እንኳን 10-15 ላይክ ሊኖረው ይገባ ነበረ። ግን እኔ 5 ላይክ 4 ላይክ 3 ላይክ ሌሽ በአማርኛ አይደል እንደ የጻፍኩት? እንደው በሌላ ሀገር ዜጋ ብንጽፍ እኮ የሌላ ሀገር ዜጎች በጣም ነው ሰውን የሚያበረታቱ። እርስ በራሳቸው በጣም ነው በኮሜንት እየተቀላለዱ ምን እያሉ እየሳቁ እየተጨዋወቱ ብዙ ሰዓት ይቆያሉ። የኛዎቹ ግን አቤት የኛ ምቀኝነት ላይ ለዛ እኮ ነው የማያልፍልን። ለዛ ነው የማያልፍልን። ከምቀኝነት እንውጣና እርስ በራሳችን ችግራችን ምናምን በቃ እንፍታ፣ እንተያይ ለማለት ነው። ያው እየወቀስኳቸው አይደለም፣ ግን ብዙ ቤትም ስሄድ የማዳም ቅመም ሆና የሰው ሀገር ሆና የፈመሰች ሴት አይቼ አላቅም፣ ሀቂቀተም ማለት ነው። እንደውም ሀገር ሲገቡ ትንሽ ይሻላል፣ እይታ ራሱ ይኖራቸዋል። እና እኛም እነሱን አድርገን ተስፋ አድርገን ነው። አብዛኛዎቹ ግን ወጥተዋል፣ ምክንያቱም አልቻሉትም ዋይፋይ ምናምን ነገሩን። ለምን? እይታ ስለሌላቸው። እይታ ቢኖራቸው ኖሮ በእይታው ራሱ አይተው ሙራ ኑሯቸው ይሰሩት ነበረ። ግን
እዛ ሲገቡ እይታ የላቸው። እንደገና ደግሞ ኢንተርኔት ገዝተው አያዋጣምና ብዙ ማቃቸው ልጆች አገር የገቡ ወላሂ ትተዋልና አላኩል ያህልን እና በረታታ እርስ በራሳችን እላቸዋለሁኝ። በተለይ እይታ ያላቸው ልጆች ሀገር ገብተው ለመስራት ብዙ አላማ ያላቸው ልጆች ስላሉ እናበረታታቸው። ሶሻል ሚዲያ ላይ ደግሞ ፓወር አለው። የራሳችን ስራ ብንሰራ ራሱ የራሳችን ስራ እናስተዋውቅበታለን። ይህንን ካልኳችሁ ይበቃችኋል። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ባላችሁበት ሰላማችሁ ብዝት ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ምሽት ይሆንላችሁ።